ተናስተልኝ ክብራትና ክብራን ተመልካቾቻችን እንደምን ሰነበታችሁ ዛሬም ከሌላ እንግዳ ጋር ቀርብ ያለው እንደምታስታውሱት በኪነ ጥበብ ዙሪያ የተለያዩ እንግዶችን ጋብጄ በዚህ መድረክ ላይ ከናንተ ጋር ሳስተዋውቅ ቆይቻለሁ የተለያየ የህይወት ገጠመኝ ያላቸው ለናንተ የህይወት ገጠመኛቸውን ሲያጫውቷችሁ ቆይተዋል ዛሬም ሌላ እንግዳ አለኝ ይህ እንግዳዬ በባህል ጨዋታ በጣም የሚደነቅ አድናቆትንም ያተረፈ ነው ከዚህም አልፎ ብዙዎቻችን ኢትዮጵያ ውስጥ በተለያየ ምክንያት የራስን ስም መቀየር ቋንቋን መርሳት ኢትዮጵያ ውስጥ ሆኖ ከኢትዮጵያ መራቅ በነገሰበት ባሁኑ ጊዜ እዛው ኢትዮጵያ ውስጥ መሃል አዲስ አበባ ሆኖ ባላገር ነኝ በማለት በአገር ልብስና በቁምጣ በመውጣት በባህላዊ ጨዋታው ተደናቂነት ያገኘውን ድምጻዊ ተጫዋች ነው ወደ አሜሪካን ሀገር ዋሽንግተን ለስራ ጉዳይ መጥቶ አግኝቸው ከናንተ ጋር ህይወት ገጠመኝ እንዳጫውት ጋብዣው ፈቃደኛ ሆኖ በስቱዲዮአችን ይገኛል ድምጻዊ ሰማኸኝ በለው ይባላል ሰማኸኝ እንኳን ደህና መጣ እንኳን ደህና ቆየኝ ታማኝ በዚህ አጋጣሚ ዛሬም ሰማኸኝን ከፈቀደ በሙዚቃ የሚያጅብልኝ ሙዚቀኛ አለ ደንበኛችን ነው ስታዩት ታስተውስታላችሁ አህመድ ይባላል መድረኩ በሰዓቱ ሲመቻች ታዩታላችሁ አህመድን በእናንተ ስም ከልብ አመሰግናለሁ እንግዲህ ሰማኸኝ ያው ቴሌቪዥን ሬዲዮ ጋዜጣ የሚጠይቁ የኖርክበት ጥያቄ ነው አብዛኛው ግን በውጭ የሚኖረው ኢትዮጵያዊ ደግሞ ስላንተ ማወቅ ያለበትን ያው እንደገና እየጠየቅኩት እናገራለህ ማለት ነው መጀመሪያ መቼ መጣ እንግዲህ አንድ 20 ቀን አድርጌያለሁ ከመጣ እንዴት አገኘው አሜሪካን ነው እንግዲህ ገና ብዙም አላየኋት ገና ላየው ብዙም አላየሁ ምን ነው ማታ እየሰራ ነው እንገደተኛለሁ ማታ ሰራለሁ ሰማኸኝ እንግዲህ እኔ ስትጀምር አውቃለሁ ማለት እችላለሁ እስቲ መጀመሪያ ወደ ኋላ እንሂድና ሙዚቃና አንተ እንዴት እንደተገናኛችሁ እንደው አጫውተን ሙዚቃና እኔ እንግዲህ ረዘም ያለ ታሪክ አለው ለነገሩ በትክክል ወደ ውስጤ ገባ የምለው በ1978 ዓመተ ምህረት ህዳር 11 ቀን ነው ትዝ ይለኛል ኢትዮጵያ ውስጥ 4 የክፍለ ሀገር ኪነቶች ነበሩ ፋሲለደስ እና ጋሽርጋ ያሉበት አንተም በርክበት ወሎ ላሊበላ እና ማርዬ ያሉበት ትግራይ እና ቦይስዩም ግሽ አባይ ደግሞ ነጋሽ አለማየሁ ወረወር ያሉበት ማለት ነው እኔ 78 ዓመተ ምህረት ዳር 11 ቀን ግሽ አባይ ኪነት የተቀላቀልኩበት ጊዜ ነው እንግዲህ ሙዚቃ በደንብ በውስጥ የገባምለው ያኔ ነው ግሽ አባይ የተቀላቀልከው እኔ የገባሁት 78 ነው ከዛ በፊት አዮማ ምናምን ነው ዝም ብሎ በሰፈር ነው ትምህርት ቤት ውስጥ እንዴት ነበር ተጫዋት ነበር በልጅነት ትምህርት ቤት ውስጥ ሳይሆን በታዳጊ ህጻናት እንሰራ ነበር በታዳጊ ህጻናት በትምህርት ቤት ደረጃ ከትምህርት ቤት ሳይሆን ታዳጊ ህጻናት በቀበሌ ታዳጊ ህጻናት ወሰዱ ባህር ዳር ኔትወርጂ ያደኩት ባህር ዳር ነው የተማርኩት የተወለድኩት ያደኩት ባህር ዳር ነው ቀበሌ 3 ታዳጊ ህጻናት ቢባል ኪነት ነበረን ከታዳጊ ህጻናት አዮማ የሚባል የወጣቶች ማህበር ነበር ከዛ ተቀላቀልኩ ማለት ነው እና በርግጥ ከ76 ጀምሮ ወደ ሙዚቃው ገብቻለሁ ግን በደንብ በውስጤ በስራ ደረጃ ገብቼ የጀመርኩበት ግን 78 ነው ግን ልጅ ያለ አሁን ያው ወደ ኪነቱ ወደ እዚህ ወጣቶቹም ሳትመጣ ትምህርት ቤት ህይወትህ ትምህርት ቤት ስትሄድ ዘፈን እንደው በውስጥ ስትሰማው ደስ የሚልህ ያነሳሳህ ትዝም ይላል ተጽኖ በጣም ወደ ሙዚቃው እንድትመጣ የሚገፋፋ ምክንያቱም ትምህርት ቤትም ሲሄድ ትዝ ይለኛል ደብተሬን በጉያ ይሸጉጬ ባጥር ዘልዬ ሙዚቃ ቤት በር ላይ የሙሉባቸው ጊዜዎች ነበሩ ልጅ ያለው ራሱ እና አይቤክስ ሙዚቃ ቤት ምትባል ነበረች ባህር ዳር ጊዮርጊስ ፊት ለፊት በኋላ ዋሊያ ብለዋት ነበር እና ያቺ ሙዚቃ ቤት ትዝ ትለኛለች ድንጋይ ያለች ማንንም አይቀድመኝም አዲስ ካሴት ከወጣ ድንጋይ ላይ ቁጭልና ትምህርቱም ይቀራል እሱን ሳዳምጥ ነው የምውለው እና አንድ ጊዜ በተለይ ከማረሳው ድማም ሰውን እስከመሆነ ባልሽ ተለሆነ ደባልሽ እሱን ዘፈን የተገረፍኩት ግርፋት ትዝ ይለኛል ትምህርትን አታጠና ሙዚቃው የታምራት ሞላ ዘፈን የታው ጋሽ ታምራት ነው እና ፖስተሩ ምናምን አነሳሱን ሁሉ አክት ያርኩ ነበር የምጫወተው ዝም ብዬ ያን ሰዓትና እና እዛ ለምሳሌ እንግዲህ እንዲህ አይነት ልምድንም ስለነበረኝ ነው እዛ የሰማኸውን ሙዚቃ ሄደህ ሰፈር ጫወታለሁ ትምህርት ቤት ጫወታለሁ አላርፍም በቃ ማንጎራጎር ነው ስራዬ ያው ልክፍት ነው ሙዚቃ እውነት ነው በዛን ጊዜ ችሎታው እንዳለ ታቅ ነበር
እንደው አለኝ ብያላስ ዘፈን ሰፈር ልጆች ከቦሃል ሊሰሙ ቀጥል እንደዚህ በርታ የሚል ሰው ነበር? አዎ አንድ ጊዜ ትዝ ይለኛል ጣና ታንኳም ይባላልኛ ሀገር በጣና ሀይቅ ላይ የሚሄድ እንደ ኮባ ነገር ነው። በሱ እየቀዘፍን ቦት ማለት ነው። ተመልካቾቻችን አሜሪካ በመኖር ከረሳችሁ ታንኳ ማለት ቦት ማለት ነው። በአካባቢው ኮባ በልጥ በምን ታስሮ ግን ይንሳፈፋል። ደፋሮች ናቸው ግን በሱ የሚሄዱ። በቃ በዛ ይሄርን ይያለ ትዝ ይለኛል ዘፈነልና አሉኝ እና እንዴ ራሴን ያን ሰዓት ነው ማስተዋል የጀመርኩትኝና እንዴ እኔ ግን ድምጽ አለኝ ማለት ነው። ለራሴ ለስሜት ያህል ነበር የምጫወተው ነው ዝም ብዬ ማንጎራጎር ነው እንጂ ዘፋኝ ይሆናለሁ የሚል እንትን የለኝም ያን ሰዓት። ግን ተጫውትልን በእናት ዘፈንልን የጥላሁን ምናምን ይሉኛል እና በቃ ዛ ለቀቀለቀ ነው ተው ድምጽ የቀጭል ነበር እና በቃ እና ያስተናፍቀኝ ምናምን በቃ መጫወት ነው እሱ ዘፈን ነበር። አዎ እና በቃ በከማረሳው እንደውም አንዴ በአካል ባይመዘን በአካል ባይለካ ሚሊዮን ስጫወትላችሁ አይ ነው እንዴ እንደዚህ አይነት ነገር ማለት ጀምሮ መሸሽ የለም በዚህ በእኛ የማን ምንነቱ ሚሊዮን አይደለ የማን ምንነቱ ግብሩ ሳይለካ በዚህ ማስተለው ነው የሚያምረው። በጣም እነሱን ስጫወት በቃ አንተ ጓደኞቼ ያበረታቱ ይጀምር ማለት ነው። በቃ አንተ ዘፋኝ ትሆናለህ፣ ካሴት ታወጣለህ፣ ምንም ትምርቱ ምናምን አንተ ምን ያደርግልሃል ሀብታም ትሆናለህ እያሉ ሲሉኝ የጓደኞቼም ግፊት ተጨማመረበት በቃ እና ያ ነው እንጂ በውስጤ መጀመሪያ ዘፋኝ ይሆናለሁ ሚል እንትን አልነበረኝም። ግን በቃ ፍቅሩ በውስጤ አለ። ፍቅሩ እንዳለ ነው እንጂ ችሎታው እንዳለኝ አላቅም ነበር። በአካባቢህ ግን ባህር ዳር አካባቢ እንደዚህ በዘፈን የሚታወቅ ሰው ነበር? ለምሳሌ እንደንትና ለመሆን የሚባል? አዎ እንዴ ነጋሽ ወንዳለ የሚባሉ ነበሩ፣ ማናማው ሲራጅ ነበሩ። ትልልቅ ድምጽ ያላቸው በጥምቀት ጊዜ የማያቸው ቆንጆ ድምጽ ያላቸው ሰዎች ነበሩ። እነሱ ግን በዘፈኑ አልቀጠሉም መሀል ላይ ቀሩ ማለት ይቻላል። አዎ እና ግሽ አባዮች እንዴት አገኙ? ግሽ አባይ ታሪኩ ብዙ ነው ታማኝ። በ1978 እንዳልኩ ህዳር 11 ቀን እኔ አዮማ ኪነት ውስጥ ኪነት እየሰራሁ እንደገና ተላላኪ ሰራ ነበር። በተላላኪነት ሰራ ነበር ለክፍለ ሀገሩ አዮማ ጽፈት ቤት። ለክፍለ ሀገሩ አዮማ ጽፈት ቤት ገንዘብ ለምደሃል? አዎ 180 ብር ደሞዝ አለኝ። እንዴ አንተ ሀብታምና በዛ 180 ለነገሩ ታሪኩ ሌላ ነው። እሱን እጄ ያለ ግሽ አባይ ማስታወቂያ ወጣ ማለት ነው። ድምጻውያን ማስታወቂያ ወጣ። አሁን ያንን ማስታወቂያ ያየሁኝና ቻይና ባይስክል ነበር ቢስክሌት በሱ ሩጬ ሄጄ ተመዘገብሁኝ። የፈተናው ቀን ደረሰ። አንደኛ ሆኜ አለፍኩ ከተፈተኑት ልጆች በዛ ሰዓት። ማማን ነበሩ የምታስታውሳቸው አሉ? አሸብር በላይ ነበር ትዝ ይለኛል። አሸብር በላይ ወደቀ በፈተናው። ሌላም ማአት ልጆች ነበሩ። የባህር ዳር ልጆች በተለይ በብዛት ድምጻውያን ነበሩት። እነሱ በቃ ግን ያን ጊዜ ግሽ አባይ እነማን ነበሩ? ግሽ አባይ ያኔ እነ ጋሽ አለማየሁ እነ አያሌው ጸጋዬ እና አለባቸው ተካ አለባቸው ተፈራ እና እነ ያደራ ዘቢደር አምሳሉ እና አቡኔ ብዙ ነበሩ። ብዙ ድምጻውያኖች አሉ። ያኔ ግሽ አባይ በጣም የታወቀ ነበር አይደል? በኢትዮጵያ የታወቀ ነበር። በማህል በበጀት ማነስ ምክንያት ይመስለኛል መፍረክረክ መጣና ግማሾቹ አዲስ አበባ ጠፉባቸው። እነ አሳየ ዘገዬ አዲስ አበባ ሲመጡባቸው በመሃል እንደገና አደራጁት። እንደገና የተደራጀው በቦርድ ተዋቅሮ የተደራጀበት ታይም ነው ያ ጊዜ። ሁሉም ነው ላሊበላም ጎንደር ፋሲለደስም እንደዚሁ የተዳከመበት ጊዜ እንደገና እንደዛ የሆነበት ታይም ነውና ነጋሽ ታጠቅ ነበር። ታጠቅ ገብረወልድ፣ አንዋር፣ ጋሽ ብስራት እነሱ ነበር የፈተኑን። አንደኛ ነህ አሉኝ። አለፍኩ። ደስ አለኝ። በምን ተፈተንክ? በምን ዘፈን? በዘመናዊ ነው የተፈተንኩት። እዚህ ይለኛል በጋሽ ጥላሁን ዘፈን ነው መጀመሪያ የተፈተንኩት። የትኛው ማለት ነው? ያስተናፍቀኝ። እስቲ ልቀቀው ጀምረው። አሁን ማለት ዘመናዊነት ትቼክ ወጥከታ ወደ ራሴ ተመልሻለሁ። አይሱማ አሁንማ ሰማኸኝ በለው ሆነሃል። እና ያኔ ትዝ ይለኛል። አዎ ያስተናፍቀኝ ነበር የተጫወትኩትኝ እና ያስተናፍቀኝ ካጠገቤ ያለች እንዲህ ያለ መውደድ ሎሬ ማይመች እያየሁሽ ከተለየው
በናፍቆትሽ በእኔ ግምት በዚህች ዓለም እንደዚህ ነበር ምንልና አሁን ትቼዋለሁ ስለረሳሁት ብዙ ነው። የለም እንትኑን እኮ እናየዋለን። እና በመሃል የነ ጋሽ ማሙድንም ከአባይ ማዶ ምናምን ሰራ ነበረ እና በቃ ደስ ይለኝ ነበር ምልህ ከአባይ ማዶ ሰበቤና በኞ ሌላ አንቺ ልስልስ ገላ በጥሪኝ ቀልቤስ እዚያው ቀረ አወይ ደጀማዶ አባይን ተሻግሮ የጎጃም ልጆድ እነዚህ ጫፍ ነው ወደ አባይ ስለሚጠጋ ነው ይሄኛው ዘፈን አማራ እና አንደኛ አርገው አሳለፈውኝ ጉዱ ሌላ ነው። ከዛ በኋላ የ180 ብር ደሞዝ የለመርኩኝ ሰውዬ ደሞዝ ሲባል የሳሙና መግዣ ብቻ 30 ብር ነው ደሞዛችሁ ተባለ። ንጽህና ብቻ አዎ ያንን ለቅቅ ያለው ንጽህና የሳሙና ይሰጣል ገብተ ዘፍነ መሄድ ነው መስኖረው ባየር ነው ማለት ነው። በቃ አዎ እንደዛ ሆነ። በቃ ምን በላው ኦክሲጅን ነው እና የሚያስቅ ታሪክ ነበረው። በኋላ በቃ እንዴት ቀጠልክ? በቃ ስራውን ትተህ እሱን ቀጠልክ? ተባረር ያለው በቃ ከዛኛው ለቀሃል። ከዛ ለቅቅ ያለውኝ ስራገኘው ብዬ 180 ብር ለቅቅ ያለውኝ። ከዛ በኋላ 30 ብር ነው ተባለ። ለ5 ወር ለ6 ወር ያህል እንደዛ ቀጠልኩኝ። በኋላ ይሁን የመጣ ወዲያው በ6 ወሬ ነው በ8ኛው ወሬ ይሁን በላይ ከፍኑት ሰላም መጣ። እሱም ተመርጦ መጣ። አዎ እሱ መጣና ለሱ ከክፍለ ሀገር ከአውራጃ የመጣ ልጅ ስለሆነ ቤተሰብ ስለሌለው ተብሎ የሱ በ30 ብር በለጠኝ። 60 ገባ እሱ 60 ገባ። እኔ አመጻ ጀመርኩ ማለት ነው ያን ሰዓት። እና ያን ጊዜ የወቅቱ የኢሰፓ እንትን ተጠሪ ዘለቀ በየነ ነበሩ። እሳቸው ሲወጡ ጠበቅኩና እኔ መሄድ ፈልጋለሁ ወደ ክፍለ ሀገር አልኳቸው። ልትሸፍት ነው አሉኝ። አረ እኔ ምን እሸፍታለሁ እኔ በቃ መልቀቅ ፈልጋለሁ ስራውን አልኳቸው። ምክንያቱም ያኔ ለነሱ ነው ተጠሪነቱ በእነሱ ስር ነበረ። ክፍለ ሀገሩ ነው የሚያስፈልግ። ምንድነው ችግርህ አሉኝ። 30 ብር ነው ደሞዜ። እኔ በኋላ የመጣው ጓደኛዬ 60 ብር ያገኛል። እኔ ግን ምንድነው ከሱ ያነሰ ሙያ ያለኝ ወይ ምናምን ያለቃቀስኩባቸው። ወዲያው ወደ 127 ብር ሁላችንም አስገቡን። ጥሩ አመጽ ነው ያመጽ። አዎ ወደ 127 ብር አስገቡን። ወዲያው 167 እያለ እየቀጠለ ሄደ እንጂ ግሽ አባይ ስገባ 30 ብር ነው ደሞዜ። ይገርም ነው። እና ግሽ አባይ ውስጥ በደንብ መስራት ጀመርክ? አዎ ግሽ አባይ መስራት ጀመርነ። አካባቢው ህዝብ እንዴት ተቀበለ? በጣም ልዩ ነበር። ትዝ ይለኛል በተለይ 80 መጨረሻ አካባቢ ላይ ግሽ አባይን እንዲህ ፈልቅቀን ያወጣንበት ታይም ነበረ። ይሁኔ እኔ እንሙቴ እሱ ባለው ጫኔ ታውቃለህ እነሱ ነን አንቱየዋ እነሱ ኮሌጆች ናቸው። አንቱየዋ አዲስ አበባ መጣችሁ? አዲስ አበባ ለብሔራዊ ሎተሪ ዝሆን ሎተሪ የተዘጋጀ ጊዜ ጊዮን ሆቴል ይሰራ ነው ማለት ነው። እና በቃ ያኔ ነው ግሽ አባይ በጣም እንግዲህ እኔ በደንብ ማስታወስህ እሱ ላይ ነው። እና አንደኛ እሱ ስራ ምንድነው በጣም በርቀት ባለ ማይክሮፎን ላይ እንደዛ አይነት ነጎድጓድ የሆነ ድምጽ፣ በሁለተኛ ደግሞ ፍጹም ቱባ የሆነ ራሱ አካባቢውን የሚመስል ስራ ነበረ። ለምን ተመልካቾቻችን አንቱየዋን አንጋብዛቸውምና ለማስታወስ ሰማኸኝም አብሮ ከኛ ጋር ይኸውና እስኪ ለተመልካቾቻችን አንቱየዋን እንጋብዛቸው። እንዲያው ቁርጥማት ተሻለ ሆነ መቼም ከሰሞኑ ትንሽ ይሻለኛል። መሻልና ትጥላ ታገለው ባክፋት አትስተው አልሰጠውም። ምን ያንተ ወንድም ስማ እንጂ ደምስዬ ያኔ አውስ ያኔ ነው እንዲያ ያያ በጋለ ልጅ ብርድ አይነካውም ወዳጄ። እሱማ ሌሊት ተነስቶ አይደል ዶሮ ሳይጮ ተነስቶ ከብቶችን የሚያሰማራ መች ነካዋልና ያያ እንዲያው ዋሽንት መንፋት መልመድ ወድ ነበር። እንግዲያሳ ኋላ ወደ ወንዝ ወረድኩና ሸምበቆ ቆረጥ ደግ ይኸውልህ በኋላ ከረከድኩና 4 ቦታ ላይ ቀደልኩት ሸጋ። ኋላ እንደው ብለህ ባገላብጠው እጄን በዚህ ሰጠው በዚህ ሰቅለው እምቢ አለኝ። እንደው ምን ይሻለኛል ብለህ ኦሮጂ አንተ ነገር መልመድ ነው እንጂ ደምስዬ ከአንጀት ከወደድኸው የማይለመድ ነገር የለም። እምቢ አለኝ ነው የምልህ ደምስዬ። አቤት እንዲያው ዋሽንትን ያ ወጋለ ልጅ ማን ነው ስሟ? ካሌ አምጣልኝማ። ተጉንጨ እያለሁ ልጠፋኝ
አንሙት እሱ አሽሞርሙሮ አካል እንዲመስሏል ከጫካ እኮ ነው ነብር የሚጠራ አድምጠዋል እንጂ እኔስ አንድ ቀን ከብት ማስተማራት እንጂ በድንጋይ ላይ ቁጭ ብሎ ይውቋል ከዚያ በላይ እንዲያው ተጃዋሊ ነው እንዲያው የኔ ልብም ንጉስ ብሎ ለዋሽን ስለምዳለ ብዬ መታገል እንዴ አንድ መስሎኝ እሱማ እስቲ ማክረው አንተ ደግሞ እዳ እንዲህ ብሎኛል እኔ እኮ ያንተው ነው ብያለሁኝ አሁን አለ ብሎ እኔ ነኝ ኧረ እየሰማሁ የእሱ ነው እንጂ አለ እውነትም ጥራው ሻይለኝም እኔ ራስህ ጥራው አይፈራህም ማለት ነው አንተ ይንቀኝ ይሆናል እስቲ ጥራው አንተ ነገር አካሌ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ዋሽንት እየነፋሁ ነው እኮ። ኧረ እሱ መስዬህ ንቃኝ ነው። ደግሞ ምንድን ነው? አልፈራው ትግል አጋጥማቸው ጋጥመኝም ይድፋሽ አይ ልጅነት በልተውት አምና እኮ ጉብል ነበር ዘንድሮ እንዲሁ አድጎ ነው እንጂ አምና ጉብል ነበር መቼስ አንተ ደግሞ አንሞት አቤት በልቶ መቼስ እስቲ ቁጭ በልና ሀገራችን እስኪ እንዲያው አንጎርጉረው እሺ እንዲያው ሸጋውን እሺ ተየኔ ወንድም ያ ነው እንጂ እየበሬነ ምስጋና ወሰደው ፈረሱን እየበሬነ ምስጋና ወሰደው ፈረሱን ከኋላው ተነሶ ቀድሞ በመድረሱን በርየውና ደብሴ በሬ እያላችሁ ከብቶችን አስረስታችሁኝ ቁጭ አላችሁ ባልመልሻችሁ ልንጣልህና ከሰው አዝመራ እንዳይገቡብኝ ኧረ ሳባኬሪዎችን በሱ ገጣላቸው ወዲህ በላቸው በኔው ግርም ናቸው በል መልሳችኋለሁ አንደሞት አቤት ወት እንዳትሄድ እሺ ከእሱ ጋር አብራችሁ ቆዩ እሺ አደራ እሺ አንሙት እንስማማች ቅድም ትችለኛለህ እንዲያው ዝም ብለህ እኔ አልችልም በላያ ልፋት በላያ በራዲዮ አልሰማው ሲል ሞክረው ነፋማስን በላያ ነያገሬ ቆንጆ የወንዜ ቡቃያ በላያ ነመሌ ትዛለኛ ገሬነ እየየው መሌ ነታክሊያችን ይድፋት አቺ ዋ ክለዝ ንግተኛ ላይ ሰላም ሳትይ ተይ ረክለልኝ አይደለም ሰላም አትይ አይደለም ለምን ሰላም አትይ እኔ አላውቅህም እኔ አታውቂኝማ ረክለልኝ አላውቅህም እውቅና እንሳሽ አንድ ቀን ተታታ ሙሽሪት ሰርግ አልመጣሽም ከእናትሽ ጋር ወይ ድሊ አንተ ክለልኝ አልመጣሁም ኧረ እቺ በልቶካት አሁን አልመጣሽም እውነት አንተ ክለልኝ ሌላ ተባተልካለሁ አትለቢ አልባልኩሽም እሺ እንደ ከተሜው ሰላም በይና አንተ ሊለባር አላውቅም እውነት ነው ሰላም በይና አልፈልግም እንደ ከተሜው ሰላም በይና ረዳ ወለጣት የባናገር ለማን ምን ብለሽ አላሳልፈኛ ነው የቆይ ባልናገር ረዳ እሳቸው ምን ማለት እንዲያውም ያውቁኛል ነይ አፈልግም ግረልኝ ነይ የምታረጁን እኮ ተረጃፉ ላይ ሆኛ ይሻለው እስካሁን ደስ ተልቆ ተቆሞ ይቀራል ደማ ተብር ያረካት ነው
እኔ ማምዬ መጣውና አንድ ስራ ምን ልትሰራ? እኔ ዮኮ ጣፋጭ ናት ሸንኮራ ታዲያሳ ምን አለበት ወስጄ ብነሳ አንተ ጨምላቃለ እንዴት ደፈርከኝ? አንቱ ይየዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ዋይ ጉድ! ልጅቱ እኮ የኔ ልጅ ናት። እና ብትሆንሳ? ኧረ አንቱ ይየዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ጥሩ ፍቃደኛውና ከዚች ቁማ ከቀረች ከዚያ ቤት ስትመጣ ትገባታለች። እያገሬ ልጅ ባለጋሜ ትውልዷ ጎጃሜ 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 ዳኒ ዳንጆ ያዘች በሽታ የተከበራችሁ ተመልካቾቻችን ዘፈኑን ካየሁት ቆየት ስላለ እኔም በዛው ጭልጥ ብዬ ጠፋው። በዘፈኑ ግን እንደተደሰታችሁ ተስፋ አደርጋለሁ። ሰማኸኝ። ይሄንን እንግዲህ ከ78 ዓመተ ምህረት በኋላ እንደገና አሁን ምን ተሰማ? ብዙ ነገር አለው ውስጡ ታማኝ። ምክንያቱም እዚህ ውስጥ በህይወት የሌሉ ጓደኞች ያሉ ወደ 5 ልጆች በህይወት የሉም። አሁን እዚህ ውስጥ ራሱ ወደ 6 ልጆች የሉም በህይወት ምልህ። የተከበራችሁ ተመልካቾቻችን ከነዚህ ማስታወቂያዎች በኋላ ተመልሰን እንመጣለን። ባላችሁበት ጠብቁ። ተመልካቾቻችን ተመልሰን መተናል። የምንወያየው ከድምፃዊ ሰማኸኝ በለው ጋር ነው። ሰማኸኝን ስለ ባላገሩ ያወያየሁት ነበረ። ለረፍት የተለያየ ነው። አሁን ባላገሩን በንግግር ከምናደርገው በዜማ ለማድረግ ተስማምተናል። በዚህ መሰረት በሙዚቃ የሚያጅበው አህመድ ነው። አህመድን ከዚህ በፊት አስተዋውቂያችኋለሁ። እሱን በእናንተ ስም እያመሰገንኩ እስኪ ሰማኸኝ ከነቁምጣው ምን ይመስላል? ይህን ሙዚቃ አብረን እንከታተል።
እሺ ተመልካቾቻችን ተመልሰን መተናል። የምወያየው ካላበደው ድምጻዊ ከሰማኸኝ በለው ጋር ነው። ሰማኝ እንዴት ነው ይሄ? አላበድኩም እንደው ስታነጋግረኝ ነው ያላበድከው እንጂ ስዘፍን በደንብ አብደህ ነበር። ይሄ ዘፈን እንዴት ነው? መቼ ነው የወጣው? እንዴት ነው ይሄ ዘፈን? ለኔ ታሪክ አለው። አንድ ልጅ አለ ሄርሜላ የምትባል ልጅ አፍቅሮ የነበረ ልጅ እና ብዙ መወያያ የሆነ ኢትዮጵያ ውስጥ ልጁ በትክክል አፍቅሯታል እና የብዙ ሰዎች አስተያየት ጤነኛ አይደለም ነው። እሱ ጤነኛ ነው፣ ምንም የሆነው ነገር የለም እና ቤተሰቦቿን ያስፈራራል ይሉታል። በቆንጨራ ሁሉ እህቷን አስፈራርቷል ምናምን ነው የሚሉት እነሱ፣ ትክክለኛ መረጃ ባይኖርም። በኋላ ግን ልጁ ያው ፍርድ ቤት ድረስ ቀረበ። ምን አላቸው መሰለህ? ከማረሰው አባባል ወደሷ እየሄድኩ ትገሉኛላችሁ እንጂ ከሷ የሚያስቀረኝ የለም አላቸው ለፍርድ ቤቱ። አዎ መጨረሻ ላይ ፍርድ ቤት ውስጥ ዘሎ ሲወጣ ነው የገደሉት። ሞተ? አዎ የእውነት ታሪክ ነው። የእውነት ታሪክ ነው እና በቃ ያሳዝናል። ልጁ ለሰው ልጅ ሲል ራሱን መስዋዕት ያደረገ ክርስቶስ ነው። ለፍቅር ሲል ደግሞ ራሱን መስዋዕት ያደረገ ልጅ ያየሁት እሱ ነው እኔ። እና በቃ ሳስበው ለምን አልጽፍለትም ብዬ ነው። ግጥሙንም ዜማውንም የራሴው ስራ ነው እና በሱ ታሪክ ተንተርሼ ነው የሰራሁት። እና ስዘፍነው ልጁን ሁኜ ነው የምሰራው ብዙ ጊዜ። ለዛ ነው እውነትነት አለው እና የሚገርም ታሪክ ነው የምትነግረው። እና ይሄ ልጅ በዚህ ምክንያት ሞቷል። በሄርሜላ ምክንያት የሞተ ልጅ ነው። አሁን ሄርሜላ የሚል ፊልም የተሰራ አለ። ታሪኩ ግን ተገልጦ ነው የተሰራው ፊልሙ። በእርግጠኝነት ነው የምነግርህ። የልጁ ታሪክ ሌላ ነው፣ ፊልሙ ሌላ ነው። ልጁ ፍርድ ቤት ላይ ነው የገደሉት። ሲዘል አመለጠ። ወደ እሷ ሊሄድ እንደፈከረው ፍርድ ቤት ላይ እንደፈከረው ወደ እሷ ሊሄድ ሲዘል ፖሊሶች ገደሉት ማለት ነው። ይህን ዘፈን ስትጫወት አሁን ተመልካቾቻችን እዚህ የስቱዲዮ አቀማመጡ እንደፈለገ እንዲሆን ስላላደረግንለት በደንብ እንደ ልቡ ወዲያ ወዲህ እያለ አልተጫወተም። ሰማኸኝ? ሌላ ቦታ ስትጫወተው እንዴት ነው? ምን አላውቀውም። ራሴን ልጁን ሁኜ ስለምሰራው እወጣለሁ። ከኔነት ወጥቼ ነው የምሰራው። እስኪ ከክለብ ውስጥ ሰማኸኝ ሲጫወት ካለው ላይ ትንሽ ለአንድ ለሁለት ደቂቃ አላበድኩም የሚለውን ዜማ ነው። Tell us
የእውነት ካልያዙ እዚህ ቦታ ላይ በደም ነው የምታብደው። ሰማይ ነገሩ በዚህ በኢትዮጵያ የስራ ቦታ በኢትዮጵያውያን መሀል በመሆኑ እንጂ ፈረንጆች አይለቁም። እንደብድ ነው ያዘው። ጥሩ ነው የምትጫወተው። በነገራችን ላይ ይሄ ብቻ ሳይሆን አንድ መረጃ ይልክ ከሆነ ቲያትር ተጫውታል ኢትዮጵያ ውስጥ። እስቲ ስለሱ አጫውተን። ቲያትር የባላገር ፍቅር የሚል ቲያትር ነው የሰራ ነው። ድርሰቱ የዳግማዊ ፈይሳና የአበባው አስራት ነበር። ጽንሰ ሀሳቡ የሼክስፒር ነው። ሮሜዮ ኤንድ ጁሊየት ላይ የተወሰደ ነው። ወደ ኢትዮጵያዊ ያስገቡትና ወደ ገጠር ከተቱት ታሪኩን እና ንግግሩ ሁሉ አግድም ሆነ ማለት ነው። ትክክለኛ ስክሪፕቱ ላይ ያለው የሼክስፒር ድርሰት ወጥቶ ቃሉን ወደ ገጠርኛ አስገብተውት የባላገር ፍቅር ተባለ። አንተ ነህ መሪ ተዋናዩ? አዎ፣ አዘጋጁ አርቲስት አበባ አዲስ ነበረ። ረዳት አስተባባሪ ያልጋነሽ ታሪኩ ነበረች እና ወደ 40 የሚሆን ተዋናይ ነው ያለበት እዛ ውስጥ። ለረጅም ጊዜ ሄዷል። ብዙ ተመልካች ነበር። 1 ዓመት ከ2 ወር ያለ ማቋረጥ። እንዲያውም ከማረሰው አንድ ጊዜ የወጣ ጋዜጣ ጉማ የሚል ቲያትር መጥቶ ነው የተካው። ይወርድ ተብሎ በግድ ኦሮሚያ መተካት አለበት ተብሎ ጉማ የሚል ገብቶ ነውና አንድ ጋዜጣ ላይ ምን አለው? ያለ ጊዜው የጸወለገ ቲያትር አለው። ምክንያቱም እየተወደደ ነው የወረደው ቲያትሩ ያን ሰዓት በጣም እየተፈለገ። አንተ ሁሉ ጊዜ እሁድ እየተሰራለ? ቅዳሜ ነበር መሪ ተዋናይ ነበር። እንደው ትዝ አንድ ሁለት መስመር ልትልን ትችላለህ ቲያትሩ ላይ የምትጫወተው? አዎ፣ ቲያትሩ ምልህ ቲያትሩ ፍሬ ሀሳብ እኔ አፍቃሪ ነኝ። የሁለት ባልደም ልጆች ናቸው የተፋቀሩት ገጠር ውስጥ በደም የሚፈላለጉ። ልጆቹ ግን ተዋደዱ። ልጆቹ ተዋደዋል እና የአገረ ገዢው ከዛ በኋላ የፍቅረኛዬን ወንድም እገላለሁ እኔ ማለት ነው በጥል ድንገተኛ ጥል የአጎቴ ልጅ ስለገደለብኝ እኔ ደግሞ የእሷን ወንድም እገላለሁ። ተሻገር የሚባል ወንድም አላት፣ እሱን እገላለሁ። አገረ ገዢው ያገኘ ሰው ይግደሉ ብሎ ይፈርድብኛል። እዛ ላይ የሚያሳዝን ታሪክ አለው። የእናትን ፍቅር ታይበታል። እዛ ላይ ወንድ ልጅ ወደ ስደት ዓለም ሲሰማራ ታይበታል። አንተ ነው የምትሰደደው? አዎ፣ እኔ እሰደዳለሁ እዛ ላይ። ምልህ በጣም ደስ የሚል ቲያትር ነበር። ከልቤ ነበር ነው የምሰራው ነበር። እንደው ትንሽ አንድ ነገር የምትልናል የምታስታውሰው ከተጫወትከው ውስጥ ተወሰነ አይመጣልህ? ከባድ ነው። ውስጥ ገብተህ መስራት ይከብዳል አንዳንድ ጊዜ። አሁን ሌላ ቦታ ስለሆነ ያለው ውስጥ መግባት አለብኝ። ስለዚህ በዘፈን በቲያትርም ተዋጥቶልሃል ማለት ነው እንግዲህ ብለዋል ሰዎች። ኦዲየንሱ እንደሚነግረኝ ከሆነ ጥሩ ሰርቻለሁ እንደሚነግረኝ ከሆነ 1 ዓመት ከ2 ወር መሄድ ማለት ጥሩ በሰራው ነው። አዎ፣ ያውም ሳይወርድ ሳይቀዘቅዝ ነው ያወረዱት ቲያትሩን። ያኔ ብሔራዊ ቲያትር 1 ዓመት ከ2 ወር በስነ ስርዓት ነው የታየ። እየተጋፋ ሰው ማን ነበር ተዋናዮቹ ካንተ ሌላ? ከእኔ ሌላ ሽታው አዳሙ፣ ገዛኸኝ ብርቄ በሙሉ የብሔራዊ ቲያትር የባህል ክፍል ኃላፊዎች፣ የባህል ክፍል ቡድኖች እንዳሉ አሉበት እና ትልልቅ አርቲስቶች አሉ። አልጋነሽ ታሪኩ ሁሉ አሉበት፣ እነ አለምዬ መምሬ አሉበት። በሙሉ ትልልቅ አርቲስቶች አሉበት ቲያትር ነበር። ስለዚህ አንድ የማታውቀውን ሌላ ሙያ አግኝተሃል ቲያትር በመጫወት? አዎ፣ ዝም ብለን ግሽ አባይ ውስጥ ትንንሽ ድራማዎች ውስጥ ያሳትፉኝ ነበር። ግን እንደዚህ በትልቅ መድረክን በላይ የሆነ ቲያትር መሪ ተዋናይ ሆኜ የሰራሁትኝ እዛ ላይ ነውና እንዴት አንድ የተደበቀ ነገር እንዳለ ትልቅ ስምም አግኝተህበታል። በጣም ወደፊትስ ሀሳብ አለ? አይመቻችም እንጂ እኔ ፍላጎቱ አለኝ። ግን ይሄኛው ስራ እና ያኛው ስራ ጎን ለጎን ስለሆኑ አትችልም። ከባድ ነው። ቲያትር ብሰራ ደስ ይለኛል። በሙዚቃው በኩልስ አሁን እንዴት ነህ? በሙዚቃው በኩል አሁን እግዚአብሔር ይመስገን እንግዲህ ተከታታይ ስራዎች በዲቪዲ ስራዎች እየወጡ ናቸው። እዚህም አካባቢ ተወዳጅነት አግኝቷል። እየሰራሁ ነው። አሁንም ደግሞ ከዚህም አንድ ሌላ አልበም ጨርሼ ልሄድ አስቤያለሁ። በዚህ እዚሁ ስቶር ውስጥ ከዚሁ ጨርሼ ልሄድ አስቤያለሁ።
ኦልሞስት 3 አመት የፈጁ ስራዎች አሉኝ ዝም ብለው ተሰብስበው የተቀመጡ ዜማና ግጥሞች እነሱን ከዚህ ሰርቼ ለሄዳቸው አስቤያለሁ። እዚህ የት ነው የምትሰራው? ተመልካቾች አካባቢውም ያሉት ምንም ዓለም አቀፍ ስርጭት ቢሆንም በዋሽንግተን ሜሪላንድ እና ቨርጂኒያ የሚገኙ ተመልካቾች አንተን ሊያዩ ቢፈልጉ የት ነው የሚመጡት? እንግዲህ አሁን ለጊዜው ያለሁት ቨርጂኒያ ላሊበላ ሬስቶራንት ጋር ነው የምሰራው። አረብ ቅዳሜ እሁድ እገኛለሁኝ። ምናልባት ከተወሰነ ቀን በኋላ ደግሞ ሰኞና ሐሙስ ዲሲ በሚገኘው ላሊበላ እገኛለሁ። ለጊዜው አሁን ያሉ ፕሮግራሞች እነዚህ ናቸው። 5 ቀን ቦታዎች እገኛለሁ ማለት ነው። እንግዲህ በነገራችን ላይ ተመልካቾቻችን ቀደም ሲል የተመለከታችሁትን በላሊበላ ሲጫወት ያገኘነውን ክሊፕ የረዳንን እንዳልክን በዚህ አጋጣሚ እናመሰግናለን። በተጨማሪም ቆየት ያሉትን የሰማኸኝ በለው ስራዎችን ለናንተ እንዳቀርብ የተባበረኝን የዘውትር የኢትዮጵያን ቴሌቪዥን ኔትወርክ ደንበኛ አብርሃም ብዙነህን የአይቤክስ ሬስቶራንት እና የአፍሪካ ሬከርድስ ባለቤትን በእናንተ ስም ከልብ አመሰግናለሁ። እንግዲህ ሰማኸኝ ብዙ ብናወራ ደስ ይለኝ ነበር፣ ግን ብዙ ሰዓት አቆየው። መልካም የሥራ ዘመን እመኝልሃለሁ። ግን በዚህ አጋጣሚ ደግሞ በመላው ዓለም ይህን ዝግጅት ለሚከታተሉ ተመልካቾች የሚመስልህን የሚመችህን ደስ የሚልህን ሀሳብ እንድትገልጽ መድረኩን ለቅልሃለሁ። ይህን እድል ለሰጠኝ ለወንድሜ ለአርቲስት ታማኝ በየነ መጀመሪያ አመሰግናለሁ እግዚአብሔር ስም። ከዚህ ቀጥሎ በእናንተ ድጋፍና ብርታት እዚህ ጋር ላደረሳችሁኝ መላው የኢትዮጵያ ሕዝብ በሀገር ውስጥም ሆነ በውጭ ያላችሁ ለመላው የኢትዮጵያ ሕዝብ ከፍ ያለ ምስጋናዬን አቀርባለሁኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በዚህ አጋጣሚ በድጋሚ ሰማኸኝን ያጀበልኝን አህመድን ከልብ አመሰግናለሁ። አህመድ በማንኛውም ሰዓት ስንጠራው የሚገኝ ባለሙያ ነው። በነገራችን ላይ በያሬድ ሙዚቃ ትምህርት ቤት በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ትምህርቱን አጠናቆ አሁን በሙዚቃ ስራ ላይ ነው የሚገኘው። ከታላላቅ ድምፃውያን ጋር በሙዚቃ ስራ ላይ ይሳተፋል። ወደፊት በሱም ዙሪያ ቁጭ አድርጌ ያነጋግረዋለሁ። ለዛሬው ግን አህመድን ከልብ አመሰግናለሁ። ሰማኸኝ ከረጅሙ የስራ ውጥረትና እረፍት መሀል አምጥቼ ይህን ያህል ስላጫወትን ከልብ አመሰግናለሁ። የምንለያየው ግን ቆየት ብሎ ከተጫወተው ከሰማኸኝ ዜማ አንዱን ጋብዤ ይሆናል። ተመልካቾቻችን ሌላ ፕሮግራም ሳምንት ይዤላችሁ ቀርባለሁ። ዛሬ ግን ሀገሬ የተሰኘውን የሰማኸኝ በለውን ዘፈን ጋብዤ እሰናበታችኋለሁ። መልካም ጊዜ።
በሻማ